ሰላም እንኳን በሰላም አቆያችሁ የአማራ ህዝብ እንኳን እስካሁን በሰላም አቆያችሁ። ምናልባት እንኳን እንደዚህ ስላችሁ መቆየት እንኳን አይባልም። በየመንደሩ በየትምህርት ቤቱ በየቤተ ክርስቲያኑ በየገበያው በየመንደሩ እየተጨፈጨፋችሁ የእናንተ እምባና የእናንተ ስቃይ የእናንተ ልቅሶ የትግራይ ልቅሶ ሆኖ ነው የሚቀጥለው ያለ። በዚህ አጋጣሚ እንድትረዱልን ይገባቸዋል። እናንተ ስታለቅሱት እናንተ ስታዝኑት እናንተን ልጆቻችሁን ስትቀብሩት የትግራይ ህዝብ ምን ያህል እንደሚያዝን ያለ ማወቅ አለባችሁ። ስለዚህ አሁን የአማራ ህዝብ አሁንም ደግሜ ባለፈ ጊዜም ነገር ያለሁት አሁንም ደግሜ የምነግርህ ነገር አዳምጠኝ። ለሰላም ዘምሩት። ሰላም ነው የሚሻለን። ካለ ሰላም በጭራሽ ካለ ሰላም ልንኖር አንችልም። ባለፈ አመት የ27 አመት ሰላም አልነበረም። ምናምን በቃ ጦርነት ነበረ እና እናቶቻችን እንዳይወልዱትን አማራ ህዝብ እንዳይራባ በቃ በኢህአደግ መንግስት የነበረ ችግር ይገጥመን ነበረ። በቃ በጨለማ ጊዜ ነው የነበርነን፣ በጨለማ አመት ነው ያሳለፍነን የሚል አባባል ተውት። እሱ ውሸት ነው። ውሸት ከውሸት በጣም ውሸት ነው። አንዳንድ ጥቅመኞችም ያቀናበሩት ቅንብብር ነው። እኔ እንገራችሁ፣ አትሞኙ። ንቁ ህብረተሰብ መሆን አለባችሁ። ንቁ። አንዳንድ ጥቅመኞችም ኃላፊዎችም እና እሊቶችም ያቀናበሩት ቅንብብር ነው እና ከህዝብ ትግራይ ነው የሚሻላችሁ። ከህዝብ ትግራይ ጎን ሆናችሁ መታገል ነው ያለባችሁ። ከፋኖ ጋር መታገል ነው ያለባችሁ። አማራ ነፃ የምትወጣ ከሆነ በቃ የራሳችሁ ወታደር የራሳችሁ የምትገነቡት ሀገር መፍጠር ነው ያለባችሁ። ሞኞች አትሆኑ። ስንት ጊዜ ነው የምትሞኙት? ስንት ጊዜ ነው የምትታለሉት? እና የአብይ አህመድ ጥቅመኞች የሆኑ አመራሮቻችን አያስፈልጋችሁም። የእናንተ ጥቅም አይደለም፣ የራሱ ነው። ልጆቻችሁ በሞት ሲለያችሁ፣ አባቶቻችሁ እናቶቻችሁ በሞት ሲለያችሁ የአማራ ህዝብ ጥቅም አይደለም። እሱን እወቁት። 4 አመት 3 አመት ጦርነት መካሄድ ማለት እኮ በጣም መጥፎ ነው። እንደገና ለጦርነት ደግሞ በየክልሉ በየወረዳው በየዞኑ በየመንደሩ እስኪ ስንት ህፃን ነው የሚሞተው ያለ? ስንት እናት ነው የምትሞተው ያለ? ተውት፣ ንቁት። የአማራ ህዝብ ንቃ። አሁንም ከትግራይ ህዝብ ጎረቤታችሁ ያላችሁ፣ በተለይ የትግራይ ህዝብ ጎረቤት ያላችሁ እንደ ትግራይና ኤርትራን እርስ በራሱ እርቅን አድርጎ እየፈለገን እንደሚያደርግ ከፈለገ ትግራይ ወደ ኤርትራ ሄዶ ገበያ ይገበያል። ኤርትራውያኑን ወደ ትግራይ መጥቶ እንደፈለገ ሸቀጣ መቀጥ ይዞ እንደሚሄድ እንደፈለገ ገብቶ እንደሚጫወት እና በተስካር በሰርግ በምናምን እንደፈለገ በቃ እንደሚመጣና እንደሚጫወት እንደዛ ሆኖ በጎንደር ያላችሁ በወሎ ያላችሁ ከትግራይ ጋር የሚያዋስናችሁ በቃ ከህዝብ ጋር ህዝብን ግንኙነት መፍጠር አለባችሁ። ትግራይን ካልያዛችሁትን ሞታ የምትዋጋላችሁ እንጂ በጭራሽ ነፃ አትወጡትም። ስለዚህ ትግራይ ህዝብ እየደማን እየቆሰልነን በእናንተ ወታደሮች በማያውቁት ወታደሮች ስህተት የነበራቸው ወታደሮች ደምተናል፣ አለቅስናል፣ እያለቀስነን ነው የመጣን። ስለዚህ አሁንም ልቅሳችን ወደ ጎን ትተን ሰላም ነው የሚሻለን። ከአማራ ህዝብ ጎረቤታችን፣ ከአፋር ጋር ህዝብ ጎረቤታችን፣ ከኤርትራ ጋር ከሱዳን ጋር ሰላም ካልሆነ በስተቀር ጦርነት አያስፈልገንም የምንል ያለን ለጥቅማችን ስንል ነው። ለጥቅማችሁ ስትሉ ተታገሉት። ከህዝብ ትግራይ እርቅ ፍጠሩት። ህዝብ ለህዝብ በቃ ማንም የሚከለክለው ነገር የለም። እሊቶችም ገደላቸው ይሄዱት። በቃ ምንድነው? በቃ ገበሬ ለምንድነው ሁሉ ጊዜ እያለቀሰ የሚሄደው? ፋኖ አጣናከሩት። ከፋኖ ጋር ሆናችሁ ተታገሉት። እርስ በራሳቸው አትባሉት። ምልሻ ምንድነው? በቃ
እየተባለ ልዩ ኃይል የሚባል የአማራ ወታደር በየቦታው ነው የሚሞተው ያለ ልጆቻችሁ ናቸው። ሶስታቸው በቃ አራታቸው ሁሉ ወታደሩን ምናምን የምትሉት የእናንተ ነው፣ የትግራይ ህዝብ አይደለም። እናንተ ስትሞቱት፣ እናንተ ስትጨቆኑት እኛም ይሰማናል። ምክንያቱም ስለማትነቁት። በቃ ያለፈ ጊዜማ በቃ ሞትፎን ይኑር ቆንጆ ይኑር እናንተ ነው የምታውቁት። ግን የሆነ ሆኖ ከትግራይ ጋር ሰላም ሆናችሁ ከቲዲኤፍ ሰራዊት መተባበር አላችሁ። በተለይ ከቲዲኤፍ ሰራዊት የትግራይ ሰራዊት መተባበር አለባችሁ። እነሱ ጋር ካልተባበራችሁትን ኢትዮጵያ የምትባል ነገር እየታመሰች፣ አማራ የምትባል ነገር እየታመሰች ነጻ ሳትወጡ ትኖራላችሁ። እግዚአብሔር ነው የምላችሁ። በጭራሽ አትወጧትም። ምክንያቱም ፋኖ በጣም ብዙ ሰራዊት ነው ያለው። በጣም ጀግና ሰራዊት አለው። ግን አመራሩ ችግር ያለው ይመስለኛል። የውትድርና የውጊያ ስልት ችግር አለው። ምክንያቱም በየወረዳውና በየገጠሩ ሁሉ ጊዜ ጦርነት የምታካሂዱ ከሆነ አካሂዳችሁ አንድ ሳምንት ፋኖ ከያዘው ተመልሶ ጠላትን የፒፒ የአብይ አህመድ ወታደር ተመልሶ ይዘው ከሆነ ገበሬ ነው የማያገኘው። የት አባታችሁ ፋኖ ደግፉትን የነበራችሁ ፋኖ ስትከባከቡት የነበራችሁ እያለ ሲያርዳችሁና ሲገድላችሁ ነው የምናያችሁ። እንደሱ አይደለም ጦርነት ማለት የማትችለው ከሆነ ሞተው፣ የምትችለው ደግሞ ጀምረህ መጨረስ ነው። አንድ ቦታ ትጀምር፣ በአንድ አቅጣጫ ጀምረህ ነፃ ያወጣህ ህብረተሰቡ ሰላም እንዲያገኝ አስተዳደርነቱን ራስ በራሱ እንዲያስተዳድር እና ተመልሶ ጠላትን እንዳይገባ ካደረከው ነው እንጂ ተመልሶ ጠላትን የሚገባ ከሆነ ያው በዛ እየተደማችሁ በዛ በጦርነቱንም በሄሊኮፕተሩንም በአየሩን በሚሚኩን በድሮኑም እየተጨፈጨፈ በወታደሩ እየተደፈራችሁ ነው የምትኖሩት። እንደሱ አይደለም ጦርነት ማለት። ሰላም እየፈጠራችሁ በአንድ በኩል በቃ ደጀን የሚባል ነገር አለ፣ ቁስለኛ የሚታክምበት እናቶቻችን ያረገዙት የሚወልዱትን ሰላም አግኝተው የሚወልዱትን ደጀን ከተፈጠረ ነው። ካልበለዛ በየወረዳው ጦርነት ስለተካሄደ አማራ ህዝብ ሰላም ይካሄዳል፣ ሰላም ይወጣል ብላችሁ እንዳታስቡት። አይደለም። አመራሮቻችሁ ንገሩት። አመራሮቻችሁ እንዲነገሩ ከፈለጋችሁ ደግሞ ከሰራዊት ህዝብ የትግራይ ህዝብ የትግራይ አመራሮች ወታደራዊ አመራሮች መመካከር አለባቸው። ካለበለዛ የወታደርነት አመራርነት ያጨራሽ ውጊያው አጨራረሱና ደጀን መፍጠሩ ችግር አለውና በየጊዜው እየደማችሁና እየሞታችሁት እንዳትኖሩት ከቲዲኤፍ ሰራዊት መተባበር አላችሁ። ከቲዲኤፍ ሰራዊት ከተባበራችሁ እግዚአብሔር ነው የምላችሁ አንድ የተወሰነ ወር 2 ወር 3 ወር የትግራይ ሰራዊት አማራ ከገባ ጭራሹ ብልጽግና የሚባል ተጠራርጎ ይሄዳል ከአማራ። አንድም ከተማ እንኳን በብልጽግና የምትተዳደር አትገኝም። ይሄ ስላችሁ ትምክህት እንዳይመስላችሁ የብዙ ዓመት የውጊያ ስልትና አመራርነት የመጨረሽ ብቃት አመራር ስላላቸው ነው ቲዲኤፍ ማለት። ስለዚህ ይሄ ማለት ለፋኖ መጥፎ ነው ማለት አይደለም። በጣም ጀግኖች ናቸው። ግን የአጨራረስና የስልት ውጊያኑ የተወሰነ ችግር አላቸው እና እነሱ ጋር ተባበሩትን እናመሰግናቸዋለን። አሁንም ከኢትዮጵያ ሕዝብና ከወገኖቻችሁ የምትሉት መተባበር አለባችሁ ነው የምላችሁ። ቀጣይ እስከሚመጣ አመሰግናለሁ።